ፊታችን ያለ እድማችን ለተሸበሸበ እንዲሁም ማዲያት ላጠቃን በብጉር ለተጎዳ ፊታችን ዛሬ እንግዲህ ምርጥ የሆነ የፊት ሳሙና በሩዝና በድንች እንዲሁም ደግሞ በበቆሎ ዱቄት እንደዚህ ያማረና ቆንጆ የሆነ ሳሙና የፊት ሳሙና እየላችሁ በቀላሉ አሰራር እየላችሁ መጥቻለሁ። ብዙ ጊዜ በማስክ እንጠቀማለን፣ ግን ሁልጊዜም ቢሆን ጠዋትም ማታም ልንታጠብበት የሚገባ በሳሙና በልኩ ራሱ የተሸበሸበው ማዳት ሁሌም ማዳታችን ይጠፋል ማለት ነው። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ መግቢያ ላይ እንዳልኳችሁ እንግዲህ እዚህ ጋር መስሪያ የለንም። እኔ እንግዲህ የመጀመሪያ አይደለም፣ ብዙ ጊዜ እኔ ሳሙና ቤት ውስጥ ነው የምጠቀመው። እናንተ ራሱ ተጠቅማችሁ የተልባ የሩዝ ሳሙና ሰርቼ እናንተው ራሳችሁ በጣም ለውጥ አንጥተንበታል ብላችሁኛ፣ እኔም በጣም ነው የማመሰግነው። እንግዲህ እኔ ሳሙና ያልቆብኝ በሽታ ያለው ሳሙና ራሱ ተጠቅሜ በጣም ነው የሆነ ፊቴ ሽፍ ያለብኝ ማለት ነው። እና ዛሬ እንግዲህ በእንደዚህ አይነት መልኩ ልሰራ መጥቻለሁ። ለራሴ ስሰራ እንግዲህ ለእናንተም ይዤላችሁ ብመጣስ ብዬ ነው። ከዚህ በፊት ራሱ ከእንትን ጋር ድንችን፣ ሩዝን እንዲሁም ደግሞ ሬት ጋር አንድ ጋር ሰርቻለሁ ቆይተዋል እንጂ ማለት ነው። እዚህ ጋር እንግዲህ ወደ መጣሁበት ስመጣ አንድ ድንች አለ። ድንቹን እንደምታዩት አጥቤዋለሁ። ከዛ ላጥኩትና እንደዚህ በእንደዚህ መልኩ ያው ድንቹን ውሃውን ስለሆነ የምንፈልገው በደንብ አጥቤዋለሁኝ። ከዛም ፈቀፍቀዋለን። በእንደዚህ አድርገን በጣም የሚፈቀፍቅልን መሆን አለበት፣ የሆነ ውሃውን በደንብ እንዲሰጠን ማለት ነው። በእንደዚህ አይነት መልኩ በደንብ አድርገን ስንፈቀፍቀው ምንድነው የሆነ ዱቄት ነገር የሚወጣው አለው፣ እሱን ነው የምንፈልገው። ድንች እንደምታውቁት በተለይ ደግሞ ማዳት ያለባችሁ፣ በእርግጥ ድንች የማይስማማው አለ፣ ማዳት ያወጣብናል፣ ማነው ይቅርታ ብጉር ያወጣብናል ድንች ስንጠቀም የምትሉኛላቸው ማለት ነው። ነገር ግን ለማዳት በጣም አሪፍ ነው። ማዳት ድንች እና ሩዝ በጣም የተመሰከረልን ነው። በተለይ ደግሞ ከቲማቲም ጋር እንዲሁም ደግሞ ብቻውን ራሱ ከተፍ ከተፍ አድርጋችሁ መጠቀም ትችላላችሁ። ከሩዝ ጋር ክሬሙንም ማለት ነው። እዚህ ጋር እንግዲህ ንጹህ ጨርቅ አለችኝ። በሱ እንግዲህ እየጨመቅን እያለን በዚሁ አጋጣሚ ደግሞ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ያው የምሰራቸውን ቪዲዮዎችን እያያችሁ ጠቅሞናል ለምትሉኝ ስለምታበረታቱኝም እንዲሁም ደግሞ አንድ ቪዲዮ ስሰራ ለምሳሌ የፀጉር እንዲሁም ደግሞ ፀጉር የተበጣጠሰ አለቀ የምትሉኝ አላችሁ እና አንድ ቪዲዮ ሲደርሳችሁ ስታዩ ቪዲዮ የሚል ፕሮፋይሌ ላይ ስትነቁ ለምሳሌ የከፊት የሸሸም እንዲሁም ደግሞ ለፊት የተበላሸ ማስኮችንም ሰርቻለሁ። እነሱንም እያያችሁ በዚሁ አጋጣሚ ማለት ነው። እዚህ ጋር እንግዲህ በደንብ አድርጌ እንደዚህ አድርጌ በጣም ነው ጭምቅ አድርገዋለሁኝ። እኔ ድንቹ ምን አይነት ድንች እንደሆነ አላውቅም፣ ግን በጣም የሆነ ቅልት ነው የሚለው እንደዚህ አይነት መልክ ነው ያወጣው። ነገር ግን ችግር የለውም ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ይህንን እንትን ያልኩትንም ጥሬውንም አልጣልኩትን አብስዬ እዚህ ጋር መጨረሻ ላይ ነግራቸዋለሁ ለምን እንደተጠቀምኩት ማለት ነው። እዚህ ጋር ደግሞ የተፈጨ ሩዝ አለኝ። ሩዝ እንዴት እንደሚፈጭ በፊት ላይ የሰራሁት ሳሙና የሩዝ ሳሙና ብዬ የሰራሁት አለ። እሱ ጋር እንዴት እንደሰራሁት እንዴት እንደፈጨሁት በቀላሉ አለ ማለት ነው። ሩዙን ዘፍዝፋችሁ እንደዚህ ታሳድሩትና ከዛ ታደርቁታላችሁ። ከዛ በኋላ ትፈጩታላችሁ ማለት ነው። በእንደዚህ መልኩ መጠቀም ትችላላችሁ። ከዚህ በፊት ሰራ ሳሙና እንደዚህ አደርቅና እጠቀማለሁ ማለት ነው። ዛሬ በዱቄቱ ነው የምጠቀመው ማለት ነው። እና እንደዚህ አድርጌ እሱንም በጥብጬ አስቀምጠዋለሁ። ነገር ግን በጣም ላም ያለ አይደለም፣ በቡና መፍጫ ስለሆነ የፈጨሁት ማለት ነው። ሸርከት ያለ ነው። ነገር ግን ውሃውን እንደዚህ የሩዙን ወተቱን ጁሱን ስለሆነ የምፈልገው እንደዛ አድርጌ እዘፈዝፈዋለሁ ማለት ነው። እኔ ግን በቀዝቃዛ ውሃ ነው ያደረግኩት። እናንተ ከቻላችሁ ሞቀ ውሃ ማድረግም ትችላላችሁ ማለት ነው። እዚህ ጋር እንግዲህ እኔ የምጠቀመው ግሪስኒ ነው። እኔ ለፊቴ ሽታ ያለው ሳሙና ስለማይመቸኝ እንደዚህ ደረቅ የሆነ ሳሙና ነው የምጠቀመው ማለት ነው። ፊቴ ወዛማ ስለሆነ ብጉርማ ያወጣብኛል፣ ብጉር ማለት ነው። ሲበዛ ብጉራማ ነኝ።
እሱ ነው እየተቸገርኩ ያለሁት። ይጠፋል፣ ከዛ በኋላ ደግሞ መልሶ ይወጣብኛል ማለት ነው። እና በዛ ሰዓት ምን ይሆናል? ያ ብጉር በወጣባቸው ጊዜ እጃችን አያርፍም። እንደገና ደግሞ ያንን ይመገርና እጃችን ስንነካው ምን ስል የባሰ ወደ ማዲያት ስለሚቀይር፣ እኔ ግን ይሄ ሳሙና በእንደዚህ እየቀላቀልኩኝ ስጠቀሙ በጣም አሪፍ ሆኖልኛል ማለት ነው። እና ለመክተፍ ደግሞ በጣም ነው የሆነ ድርቅ ያለ ነው ስሰሩትም ማለት ነው። እናንተ ግን ባላችሁ ላክስ ሊሆን ይችላል፣ ዶፍ ሊሆን ይችላል፣ ባላችሁ እናንተ በፊታቸው ለሚስማማቸው መጠቀም ትችላላችሁ በቤታችሁ ውስጥ ማለት ነው። እና እንዲሁም ደግሞ ሳሙና አለ ኦሪጂናል ምንም የሌለው ማለት ነው። ምንም አይነት ሽቶ ያልተቀላቀለበት ሌላ ኬሚካል ማለት ነው። እሱን ስትጠቀሙ ዝም ብላችሁ ከተፍ አድርጋችሁ ሞቀ ውሃ ላይ ነው የምታደርጉት። ተስር ወዲያውኑ ቅልጥ ነው የሚልላችሁ ማለት ነው። እዛ እዚህ ጋር እንግዲህ በጣም ነው የሚያደክመው በነገራችን ላይ እንደዚህ ስትፈቀፍቁት። ከዛ እንደዚህ ያድርጌ በምታዩት መልኩ ኒኬል ነገር አለች ማለት ነው። እዚህ ጋር እንደምታዩት ከስር ውሃ አደርጋለሁኝ። እዚህ ጋር ጥደዋለሁኝ ማለት ነው። እዚህ ጋር እንግዲህ ቪዲዮ ስቼባችሁ ነበር በነገራችን ላይ ማለት ነው። እሺ ከዛ በኋላ እዚህ ጋር የዘፈዘፍነውን የሩዙን ዱቄት እዚህ ጋር እናጠለዋለን ማለት ነው። እዚህ ጋር ግን እንዲያልኳቸው ሳሙናው የማይቀልጥ እንደኔ ደረቅ ከሆነ በመጀመሪያ ውሃውን የምትዘፈዝፉበትም ሞቅ አድርጉት ማለት ነው። ቶሎ እንዲቀልጥላቸው ተፈለጋችሁ ማለት ነው። እና በስተመጨረሻ ላይ ነገር ግን እኔ አድክሞኝ በስተመጨረሻ ላይ ያው ከዚህ በፊትም ሰርቼ ስለነበረ እኔ ምንድን ነው ያደረግኩት? ምን እንደጨመርኩኝ ያሳያችኋለሁ፣ እንዴት እንደቀለጠልኝ ማለት ነው። ከዛ በኋላ እንደዚህ እንደ ገንቦ ሲሆንብኝ ምን አደረግኩኝ? ከዛ እዚህ ጋር ቅድምዬ እንትን ያልኩትን የፈቅፍቄ ያስቀመጥኩትን የድንች ውሃ እዚህ ጋር ተቀምጧ። እንደምታዩት ውሃው እንደምታዩት እንደዚህ የሆነ ቀይ ሆኗል መልኩ ማለት ነው። ትንሽ ዱቄቱን ከስር የዘቃጩን ነው የምንፈልገው። ነገር ግን እኔ እዚህ ጋር ምንድነው ዱቄቱን የዚህ ጋር የጨመርኩት የበቆሎ ዱቄት 2 ማንኪያ ተጠቅሜ ምን ስተሰራው መሰላችሁ? የሞቀ ውሃ ተጠቀምኩኝ ማለት ነው። እና ደግነቱ ውሃውን የድንችን ውሃ ስላልደፋሁት እዛ ላይ መልሼ በቀዝቃዛ ውሃ ያው መላ ላይ እንዳያችሁት ስለነበረ ያጠለልኩት ምን አደረግኩት? እዛው ላይ በሱ ውሃ በጥብጬ ጨመርኩት ማለት ነው። በእንደዚህ ሁኔታ በዛ አድርጌ ውሃውን እንደዚህ እንትን እለዋለሁ፣ አቀልጠዋለሁኝ ሳሙናውን ማለት ነው። እና የበቆሎ ዱቄት ስትጠቀሙ ያው ኒሻ ማለት ነው። ኒሻ ማለት የበቆሎ ዱቄት ነው። ብዙዎቻችሁ ኒሻ ምን ማለት ነው ትልኛላችሁ። ምንድነው ዘራ ይሉታ፣ እንደገናም ደግሞ ማለት የተፈጨው ኒሻ ይባላል ማለት ነው። እና እዚህ ጋር እንግዲህ በደንብ አድርጌ ምን አደርገዋለሁ እንደዚህ ያቀልጠዋለሁ ማለት ነው። ያው ትንሽ ጊዜ ይፈጅባችኋል ማለት ነው። እንደዚህ ቅጥነት አለ በኋላ ቢያንስ ለ15 ደቂቃ ምናምን ይፈጃል ማለት ነው። እሳት ላይ ያደርጋችሁ እንደዚህ። ውሃው በጣም ተበዛ ደግሞ በድስት ላይ ያደርጋችሁ ማንተክተክ ትችላላችሁ፣ ችግር የለም ማለት ነው። ከዛ በኋላ ማለት እንደኔ ሳሙናው የደረቀ ከሆነ ነው እንጂ ቶሎ የሚቀልጡ አሁን የገላ ሳሙናዎች ቶሎ የሆነ አለ አይደለ፣ አረፋዎች ለስላሳዎች ቶሎ ነው ቅልጥ የሚለው ማለት ነው። እንደዚህ አይነት ደረቁት አልሆነ። ከዛ በኋላ እንደዛ አረፋው ስለበዛ እንደዚህ አውጥተን አረፋው እንዲከትልን በመጀመሪያ እስከሚከትልን ድረስ እንደዚህ እናቀዘቅዘዋለን ማለት ነው። በደንብ አድርገን እንደ ክሬም እንዲወፍርልን እንደዚህ አድርገን ቢያንስ ትንሽ አናፍሸዋለሁ ማለት ነው። ያው ደቂቃውን ስላልያዝኩት ነው እንጂ ያው ከ5 ደቂቃ በላይ ውጭ ላይ እንደዚህ አድርጌ እንደምታዩት እንደዚህ ክሬም እንዲሆንልን ማለት ነው። ወዲያውን ትኩሱን ታደረግነው ደግሞ ምን ይሆንብናል? የሆነ እንስ ሲልና በኋላ ሲደርቅ የሆነ ጭምድድ ነው የሚልብን አረፋው ብቻ ኩፍ ስለሚል ማለት ነው። እዚህ ጋር እንግዲህ የእርጎ እቃ ነው የተጠቀምኩት። እቃ መስሪያ የለንም ብዙዎቻቸውን በምናችን ስራው ለምትሉኝ በእንደዚህ ያደርጋችሁ የእርጎ እቃ ማለት ነው፣ ወይም ሮብ በሱ እቃ እንደዚህ ያደርጋችሁ መጠቀም ትችላላችሁ። ወዲያውኑ ነው የሚያወጣላችሁ፣ አይገርማችሁም? እንደዚህ አይነቶች ፕላስቲኮችም ነገር ማለት ነው። እና 3 ሳሙና እንደምታው በጣም ትልልቅ ነው ይወጣልኝ። ከዛ እንደዚህ አድርጌ ውጭ ላይ ለአንድ ቀን አሳድረዋለሁኝ። በጣም ቀዝቃዛና ብርድ ነፋሻ ስለሆነ አሁን ወቅቱ ምንድነው ወዲያውኑ እንደዚህ ቅርፍፍ ብሎ ይወጣልኝ። ፍሪጅ ውስጥ እንዳታስገቡ ማለት ነው። ብዙዎቻችሁ ፍሪዘር ነው ወይ የት ነው የምናስቀምጠው ትሉኛላችሁ።
ፍሪጅ ባስቀመጣችሁት ጊዜ ምን ይሆናል? ስታወጡት ውሃ ነው የሚሆንባቸው። ስለዚህ ውጭ ላይ ነው ክፍላችሁ ወስዳችሁ ማስቀመጥ ትችላላችሁ። በንፋስ ነው የሚደርቀው ማለት ነው። ከዛ ከአንድ ቀን ከ24 ሰዓት በኋላ በእንደዚህ አይነት መልኩ የሚያምር ሳሙና በጣም ትልልቅ ነው ደግሞ። ይሄኛው ግን እንትኑ ንፋስ ስላላገኘው ያዘብኝ ማለት ነው ትንሽ። ከዛ በቢላ ትንሽ የጫፍ ጫፉን ብቻ ነው እንትን ብላችሁ ማውጣት ትችላላችሁ ማለት ነው። በእንደዚህ ሁኔታ አሁን ደግሞ እየታጠብኩኝ ያሳያችኋለሁ። እኛው እስከሚደርቅ ድረስ እርጥቡንም መጠቀም ትችላላችሁ። በአንዱ እየተጠቀማቸው ሁለቱ ይደርቃል ማለት ነው። እኔ እርጥቡንም እጠቀማለሁ፣ ችግር የለም። መታጠቢያ ቤት አድርጋቸው በፈለጋችሁት ማታና ጠዋት ሁል ጊዜም ሰውነታችሁንም መታጠብ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ዝም ብዬ ያው በሳህን ነገር ነው እንደዚህ የማሳያችሁ ማለት ነው። እንግዲህ በእርግጠኝነት ትወዱታላችሁ። ፊታችሁ ለተጎዳ አሪፍ ነው ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ እወዳችኋለሁኝ።